ሰላም ሰላም፣ እንዴት ናችሁ? በዛሬ ቪዲዮ ማጋራችሁ ቆንጆ የቀይ ወጥ በሩዝ እና ትወዱታላችሁ። እስከ ቪዲዮ ማብቂያ አብራችሁን ስለምትቆዩ እናመሰግናለን። እንግዲህ ያው ማባያ እንጀራ ከሌለ በሩዝ ነው እንግዲህ የምንመገበው አንድ ነገር ወይ በዳቦ አይደለም። እና ይሄ ከሩዝ ጋርም የሚሄድ የቀይ ወጥ አይነት ነው። ለስለስ ያለ በቃ ቆንጆ ከዳቦ ጋር ብትሉ ከምንድነው ከሩዝ ጋር ብትሉ የሚሄድ ነው። ከእንጀራማ ጋር ከሆነ በቃ ምን ልበላችሁ፣ ያው እንጀራ ካልተገኘ በአቅራቢያ አማራጭ ከሌለ ወይ ዳቦ ወይ ሩዝ ነው እንግዲህ ማባያው ማለት ነው። እና አሁን ከእንጀራ ርቀን ስለሆነ ያለ ነው በአጋጣሚ ለዛ ነው ከሩዝ ጋር አላችኋለሁ። ያው እንዳልኳችሁ ደግሞ ከሩዝ ጋር የሚሄድም ቀይ ወጥ ስለሆነ ነው። እና መጀመሪያ ያው ሽንኩርታችንን ጥብስ ካደረግን በኋላ በላዩ ላይ በርበሬውን ጨምረን በርበሬውን እንዲሁ አብሮ ጥብስ እንዲል እናደርጋለን። ያው ሙያ እንደየቤቱ ይለያያል አሰራራችን እና እያንዳንዳችንን ተሞክሮ ልምዶቻችንን እንደዚህ ሼር መደራረግ ያነቃቃል በሚል ነው። እና ይህንን ቻናልም ስለምትደግፉ ስለምታበረታቱ እናመሰግናለን። ያው አነስ ያለች በዛ ያላለ ነው ማዘጋጀው ማለት ነው። እንደዚሁ በርበሬውን ጥብስ ካረኩ በኋላ በላዩ ላይ ቲማቲሙን እጨምራለሁ። ቲማቲሙ በስኩዌር ነው የቆረጥኩት እንጂ ደቀቅ አድርጌ አልከተፍኩም። እንደዚህ ፈልጌ ነው አብሮ ጥብስ ብሎ ራሱ ሙሽሽ ስለሚል ብዙም አቅም የሌለው ቲማቲም ስለሆነ በዚህ ሂደት ከሽንኩርቱ ጋር ከበርበሬው ጋር እንደዚህ ጥብስ እንዲል ውሃ ሳልጨምር ማለት ነው። ያው ቲማቲሙ የራሱ ውሃ ስላለ አብሮ ጥብስ እንዲል ይረዳል። በዚህ ሂደት እንደዚህ ከአበሰልን በኋላ ከተቁላላ በኋላ ቀጣዩን የምጨምረው ያዘጋጀሁትን ስጋ ነው። ቀይ ስጋ ብዙም ቅባት ያልበዛበት ነው። ቅባቱን ብዙም አልወድም ከዛ የተነሳ ነው። እና በዚህ ሂደት ከጨመርኩኝ በኋላ አብሮ እንዲጠበስ እንደዚህ በዚህ ሂደት ተዋለው ለውሼ ማለት ነው። እና በመሰረቱ ራሱ ስጋውም ውሃ የሚያወጣ የራሱ የሆነ ውሃ ስላለ አብሮ አሁንም ውሃን አንጨምርም፣ ጥብስ ይላል። እና በዚህ ሂደት ስናዘጋጅ በጣም ቆንጆ የሆነ ለስለስ ያለ የማያቃጥል የማይከብድ ዝም ብሎ በቃ የሚገባ ቆንጆ ወጥ ይሆናል ማለት ነው። ልክ እንደ ጥብስ ያለ ቀይ ወጥ ውሃ ያልበዛበት ማለት ነው የሚሆነው። በዚህ ሂደት ስጋውንም ጥብስ እያረኩኝ እየበሰለ እንዲቆይ ካደረኩ በኋላ ቅመሙን ከላይ በመሀል ነው ያካተትኩት፣ ከስር አላካተትኩም። ጣዕሙን እንትን እንዳይል በሚል ነው እንደዚህ ፈልጌ ነው። ያው ከመሰረቱም ቅመሙን መጨመር እንችላለን እንደፈለግን ነው እንግዲህ እንዳልኳችሁ እንደየቤታችን። ከዛ በመቀጠል ትንሽ ውሃ ጨምራለሁ በስተመጨረሻ ማለት ነው። ሳላበዛ ውሃ ከጨመርኩኝ በኋላ አብሮ ስጋውን እስኪበስል ድረስ በዚህ ሂደት አቆየዋለሁ። በመቀጠል የማካትተው ነጭ ሽንኩርት ነው። አንድ ማንኪያ ነጭ ሽንኩርት ጨምራለሁ። ነጭ ሽንኩርቱንም እንዲሁ ከመሰረቱ ከታች መጨመር ይቻላል። እኔ ግን እንዳያችሁት ወደ ማለቂያው ነው ከላይ የጨመርኩት። ይሄም በጣም ቆንጆ ጣዕሙ ጥሩ እንዲሆን ይረዳል። እንደምታውቁት እንደ አገራችን አይደለ፣ የሌላ አገራት ነጭ ሽንኩርት ኃይሉ ያን ያህል ነው። ዝንጅብላቸውም ነጭ ሽንኩርቱም ኃይሉ እንደ ኢትዮጵያ አይደለም። ከታች ብንጨምር ጣዕሙ ሁሉ ይጠፋል። ከላይ ብናደርግ የተሻለ ነው። እና በስተመጨረሻ ቅቤን ጨምሬ አላበዛውም። ቅቤን ሲበዛም ስላልፈለኩኝ ነው። በዚህ ሂደት እንግዲህ ቆንጆ ቀይ ወጥ በተለይ ምን በቃ የማያቃጥል ነው፣ ለጨጓራም የማይከብድ ቆንጆ ወጥ ነው እላችኋለሁ። ደርሷል። በዚህ ሂደት በመቀጠል አቅርበን እንመገበዋለን ማለት ነው። ነጭ ሩዝም ከዚህ ጋር ይሄዳል። ይሄ ግን ብራውን ነው። አቅርበን በዚህ ሂደት እንበለዋለን። እንደምታዩት በጣም የሚያምር ለስለስ ያለ እንደውም
ምንም በቃ በርበሬ ሁሉ ያለው አይመስልም። ጥብስ ብሎ የሚያቃጥለው ጠፍቷል ማለት ነው። አያቃጥልም በርበሬው ኃይሉ በቃ ጥብስ አብሮ ብስል ስላለ የበርበሬውም ኃይል ተውጧል ማለት ነው። እና በዚህ ሂደት ደርሷል። እንግዲህ ተባረከ ይሁን። የዛሬ ቪዲዮ ይህን ይመስላል ያዘጋጀሁት። እንደምትወዱ ተስፋ አደርጋለሁ። ስለተከታተላችሁት ከልብ አመሰግናለሁ። ደህና ሁኑ።